ሰበር ዜና ቀደም ሲል ኑሮውን በሳዑዲ አረቢያ ያደረገው ሰይድ ወረባቦ የዜግነት ግዴታውን በአማራ ህዝብ ላይ ግፍና መከራ ሲያልፍ ፍትህ በመጠየቁም ይህ እንደ ወንጀል በመታየት ከሳዑዲ አረቢያ እንዲባረር ይደረጋል። ወደ ኢትዮጵያ ከገባ በኋላ መንግስትም ለጥቂት ጊዜ ያስረዋል። ያንንም ከጨረሰ በኋላ ህይወት አልቀና ያለችው ሰይድ ወረባቦ ከ6 ወር በፊት ወደ ዱባይ ያቀናል። የመኖሪያ ፍቃድ ያወጣል። እዛ ላይም በስራ ላይ ተፈተፍ እያለ ባለበት ጊዜ የየመን ደላሎች አንዲትን እንስት አፍነው ይመለከታል። እውነት ተቀብራ አትቀርም በሚል ለ15 ቀን ለሷ ፍትህ ይጠይቅና ይታገላል። በዛ ምክንያት የደላሎች እጅ ረጅም ስለነበረ ከዱባይ ወረቀቱ እንዲቀደድና እንዲወጣ የ5 ቀን ጊዜ ቀጠሮ ይሰጠዋል። ያንንም ተቀብሎ መኖሪያ ፍቃዱን ተቀዶ ወደ ሀገሩ እንዲገባ ይደረጋል። አሁን ላይ የምጠይቃችሁ እህት ወንድሞቼ በኢኮኖሚ ከፍተኛ ቦታ ላይ ያላችሁ እንዲሁም የተሻለ ሀገር ላይ ያላችሁ አውሮፓ እንዲሁም አሜሪካ ያላችሁ እህት ወንድሞቻችን እንዲታግዙት በአክብሮት እንጠይቃለን። እናንተ ወዳጆቹ ከጎኑ በመቆምና በኢኮኖሚም ሆነ በሐሳብ እንድታግዙ ጠይቃለሁ። እንደዛሬው ደስ ብሎኛ ያቅም እንግዲህ እኔ ሚዲያ ላይ መጠቀም ከጀመርኩ ጀምሮ በመሰራው ቪዲዮ 24 ሰዓት ባልሞላ ውስጥ እንደዛሬው በሰራሁት ቪዲዮ ደስተኛ ሁኛ አላቅም። ትናንት የሰራሁትን ቪዲዮ በወንድማችን ሰይድ እንግዲህ እንድትረዱት ከጎኑ እንዲቆሙ እባካችሁ ፊታችሁ እንዳታዞሩበት ብዬ የሰራው ቪዲዮ ወደ 500,000 ሰው አይቶታል። ወደ 20,000 ሰው ሼር አድርጎታል። ወደ 3,000 ኮሜንት አለ እንዳያችሁት ነው። እንግዲህ ወንድማችን ሰይድ እንግዲህ በደረሰበት ድንገተኛ ስብራት በጣም ሁላችንም አዝነን ነበረ፣ ተበሳጭተን ነበረ። እንግዲህ አንዳንዴ ወደ ህይወታችሁ የሆነ ነገር ሲመጣ ተመስገን በሉ፣ ለበጎ ነው በሉ፣ የተሻለ ነገር አለ በሉ። ሰይድ ኢትዮጵያ አይደለም የሚሄደው። ብዙ ሰዎች ኢትዮጵያ ሲገባ ይታሰራል፣ አየር ሜዳ ፖሊስ ይጠብቀዋል ምናምን እያላችሁ ስትጠብቁ ነበር። አልተሳካላችሁ። ሰይድ አውሮፓ ነው ሄደው። በተናገርነው መሰረት 24 ሰዓት ሳይሞላ የተናገርነው ነገር ተሳክቷል እያልኩ ነው። ስዊዘርላንድ ነው ሄደው እያልኩ ነው። እንኳን ደስ አላችሁ የሰያ ደጋፊዎች፣ እንኳን ደስ አለክ ወንድሜ ሰይድ። ይሄን ቪዲዮ ሸርሸር አድርጉ። እንደሚደርሰው ሙሉ ተስፋ አለኝ። የተሻለ ሀገር ነው ሄደው፣ የተሻለ ቦታ ነው ሄደው። አንዳንዴ ለበጎ ነው። የሰውን ውድቀት የምትጠባበቁ ደግ ሆነ ያላችሁ ቪዲዮ ሲሰሩ የነበረ አልተሳካላችሁ። የዋህነቱን አይቶ ፈጣሪ የውስጡን አይቶ የተሻለ ቦታ ሰጠው። ሼር አድርጉት ይሄን ቪዲዮ። በጣም ነው ደስ ያለኝ። እንኳን ደስ አላችሁ በድጋሚ። አረ ጉድ አትሉም ወይ? ሂድ ወደፊት ቀና ብለህ ወሬውን እንደሰማው ኮፍያ መልበሻ ሰዓትም አላገኘውም ነበረ። ሰያው ኢትዮጵያ ክፉ ቦታ እናገኛለን፣ እስር ቤት እንጠብቃለን ሲሉት አውሮፓ ገብቶ አረፈላቸው። እንዴት ነው? በነገራችን ላይ ከቱርክ መመለሴ ነው ገጥሟል። አዎ አረ ክፋት፣ ምቀኝነት ተሸነፈ፣ ፍቅር፣ አንድነት፣ መተባበር አሸነፈ። ይሄ ነው ወገናዊነት። በእውነት በጣም ነው የኮራውባችሁ። ከዚህ ጀርባ ሁላ ያላችሁ ደስ ይላል። እግዚአብሔር መጨረሻንም ያሳምረው። ለወገን ድምፅ መሆን ለሃና ድምፅ ሆናል ብለው ነው እንግዲህ ክፋትና ምቀኝነት እንደ ይሁዳ ከሃዲዎች ከጀርባው ሊወጉት ሲሞክሩ የነበረው። ያንን ግን ክፉ ቀን አሳልፎ ለዛሬ አብቅቶታል። ከዚህ በኋላም ላለው ህይወት እግዚአብሔር ያበርታ፣ በርታልን በሉት። በጣም ደስ ይላል። አፍራችኋል። እኔ ደግሞ በጣም ደስ ያለኝ በሱ ነው። ክፋት ምቀኝነት አያሸንፍ፣ ፍቅር አንድነት ያሸንፋል። ወደፊት በልልኝ ወገኔ። ይመቻችሁ አቦ። እጅግ የሚያስገርም ነው። ከ40 ቀናት ከተዘጋ በኋላ ማለት ነው በአልአቅሳ መስጂድ የፈጅር ሰላት ለመጀመሪያ ጊዜ ተከናውኗል። በኢየሩሳሌም የሚገኘው አልአቅሳ መስጂድ ማለት ነው በእስራኤል ባለስልጣናት ለ40 ቀናት ነበር ተዘግቶ የቆየ ማለት ነው። ነገር ግን ዛሬ ሐሙስ የመጀመሪያው የፈጅር ወይም ደግሞ የሌሊት ሰላት ወደ 3000 የሚጠጉ ምዕመናን መሳተፋቸው እንግዲህ የአልቅዱስ ገዢ መስሪያ ቤትም አስታውቋል ማለት ነው። ምዕመናኑ ወደ ስፍራው መግባት የቻሉትም በእስራኤል ደህንነት ኃይሎች ማለት ነው በኩልም ከፍተኛ የፍተሻና የጥበቃ እርምጃዎች በነበሩበት ወቅት እንደሆነም ተገልጿል። ሆኖም ግን በሂደቱ ላይ አንዳንድ ምዕመናን ላይ ጥቃት እንደደረሰባቸው መስሪያ ቤቱ በሰጠው መግለጫም አስታውቋል። ሰበር ዜና ቀደም ሲል ኑሮውን በሳዑዲ አረቢያ ያደረገው ሰይድ ወረባቦ የዜግነት ግዴታውን በአማራ ህዝብ ላይ ግፍና መከራ ሲያልፍ ፍትህ በመጠየቁም ይህ እንደ ወንጀል በመታየት ከሳዑዲ አረቢያ እንዲባረር ይደረጋል። ወደ ኢትዮጵያ ከገባ በኋላ መንግስትም ለጥቂት ጊዜ ያስረዋል። ያንንም ከጨረሰ በኋላ ህይወት አልቀና ያለችው ሰይድ ወረባቦ ከ6 ወር በፊት ወደ ዱባይ ያቀናል። የመኖሪያ ፍቃድ ያወጣል። እዛ ላይም በስራ ላይ ተፈተፍ እያለ ባለበት ጊዜ የየመን ደላሎች አንዲትን እንስት አፍነው ይመለከታል። እውነት ተቀብራ አትቀርም በሚል ለ15 ቀን ለሷ ፍትህ ይጠይቅና ይታገላል። በዛ ምክንያት የደላሎች እጅ ረጅም ስለነበረ ከዱባይ ወረቀቱ እንዲቀደድና እንዲወጣ የ5 ቀን ጊዜ ቀጠሮ ይሰጠዋል። ያንንም ተቀብሎ መኖሪያ ፍቃዱን ተቀዶ
ወደ ሀገሩ እንዲገባ ይደረጋል። አሁን ላይ የምጠይቃችሁ እህት ወንድሞቼ በኢኮኖሚ ከፍተኛ ቦታ ላይ ያላችሁ እንዲሁም የተሻለ ሀገር ላይ ያላችሁ አውሮፓ እንዲሁም አሜሪካ ያላችሁ እህት ወንድሞቻችን እንዲታግዙት በአክብሮት እንጠይቃለን። እናንተ ወዳጆቹ ከጎኑ በመቆምና በኢኮኖሚም ሆነ በሐሳብ እንድታግዙ ጠይቃለሁ። እንደዛሬው ደስ ብሎኛ ያቅም እንግዲህ እኔ ሚዲያ ላይ መጠቀም ከጀመርኩ ጀምሮ በመሰራው ቪዲዮ 24 ሰዓት ባልሞላ ውስጥ እንደዛሬው በሰራሁት ቪዲዮ ደስተኛ ሁኛ አላቅም። ትናንት የሰራሁትን ቪዲዮ በወንድማችን ሰይድ እንግዲህ እንድትረዱት ከጎኑ እንዲቆሙ እባካችሁ ፊታችሁ እንዳታዞሩበት ብዬ የሰራው ቪዲዮ ወደ 500,000 ሰው አይቶታል። ወደ 20,000 ሰው ሼር አድርጎታል። ወደ 3,000 ኮሜንት አለ እንዳያችሁት ነው። እንግዲህ ወንድማችን ሰይድ እንግዲህ በደረሰበት ድንገተኛ ስብራት በጣም ሁላችንም አዝነን ነበረ፣ ተበሳጭተን ነበረ። እንግዲህ አንዳንዴ ወደ ህይወታችሁ የሆነ ነገር ሲመጣ ተመስገን በሉ፣ ለበጎ ነው በሉ፣ የተሻለ ነገር አለ በሉ። ሰይድ ኢትዮጵያ አይደለም የሚሄደው። ብዙ ሰዎች ኢትዮጵያ ሲገባ ይታሰራል፣ አየር ሜዳ ፖሊስ ይጠብቀዋል ምናምን እያላችሁ ስትጠብቁ ነበር። አልተሳካላችሁ። ሰይድ አውሮፓ ነው ሄደው። በተናገርነው መሰረት 24 ሰዓት ሳይሞላ የተናገርነው ነገር ተሳክቷል እያልኩ ነው። ስዊዘርላንድ ነው ሄደው እያልኩ ነው። እንኳን ደስ አላችሁ የሰያ ደጋፊዎች፣ እንኳን ደስ አለክ ወንድሜ ሰይድ። ይሄን ቪዲዮ ሼር አድርጉ። እንደሚደርሰው ሙሉ ተስፋ አለኝ። የተሻለ ሀገር ነው ሄደው፣ የተሻለ ቦታ ነው ሄደው። አንዳንዴ ለበጎ ነው። የሰውን ውድቀት የምትጠባበቁ ደግ ሆነ ያላችሁ ቪዲዮ ሲሰሩ የነበረ አልተሳካላችሁ። የዋህነቱን አይቶ ፈጣሪ የውስጡን አይቶ የተሻለ ቦታ ሰጠው። ሼር አድርጉት ይሄን ቪዲዮ። በጣም ነው ደስ ያለኝ። እንኳን ደስ አላችሁ በድጋሚ። ኧረ ጉድ አትሉም ወይ? ሂድ ወደፊት ቀና ብለህ ወሬውን እንደሰማው ኮፍያ መልበሻ ሰዓትም አላገኘውም ነበረ። ሰያው ኢትዮጵያ ክፉ ቦታ እናገኛለን፣ እስር ቤት እንጠብቃለን ሲሉት አውሮፓ ገብቶ አረፈላቸው። እንዴት ነው? በነገራችን ላይ ከቱርክ መመለሴ ነው ገጥሟል። አዎ ኧረ ክፋት፣ ምቀኝነት ተሸነፈ፣ ፍቅር፣ አንድነት፣ መተባበር አሸነፈ። ይሄ ነው ወገናዊነት። በእውነት በጣም ነው የኮራውባችሁ። ከዚህ ጀርባ ሁላ ያላችሁ ደስ ይላል። እግዚአብሔር መጨረሻንም ያሳምረው። ለወገን ድምፅ መሆን ለሃና ድምፅ ሆናል ብለው ነው እንግዲህ ክፋትና ምቀኝነት እንደ ይሁዳ ከሃዲዎች ከጀርባው ሊወጉት ሲሞክሩ የነበረው። ያንን ግን ክፉ ቀን አሳልፎ ለዛሬ አብቅቶታል። ከዚህ በኋላም ላለው ህይወት እግዚአብሔር ያበርታ፣ በርታልን በሉት። በጣም ደስ ይላል። አፍራችኋል። እኔ ደግሞ በጣም ደስ ያለኝ በሱ ነው። ክፋት ምቀኝነት አያሸንፍ፣ ፍቅር አንድነት ያሸንፋል። ወደፊት በልልኝ ወገኔ። ይመቻችሁ አቦ። እጅግ የሚያስገርም ነው። ከ40 ቀናት ከተዘጋ በኋላ ማለት ነው በአላቅሳ መስጂድ የፈጅር ሰላት ለመጀመሪያ ጊዜ ተከናውኗል። በኢየሩሳሌም የሚገኘው አላቅሳ መስጂድ ማለት ነው በእስራኤል ባለስልጣናት ለ40 ቀናት ነበር ተዘግቶ የቆየ ማለት ነው። ነገር ግን ዛሬ ሐሙስ የመጀመሪያው የፈጅር ወይም ደግሞ የሌሊት ሰላት ወደ 3000 የሚጠጉ ምዕመናን መሳተፋቸው እንግዲህ የአልቅዱስ ገዢ መስሪያ ቤትም አስታውቋል ማለት ነው። ምዕመናኑ ወደ ስፍራው መግባት የቻሉትም በእስራኤል ደህንነት ኃይሎች ማለት ነው በኩልም ከፍተኛ የፍተሻና የጥበቃ እርምጃዎች በነበሩበት ወቅት እንደሆነም ተገልጿል። ሆኖም ግን በሂደቱ ላይ አንዳንድ ምዕመናን ላይ